ቁጭ በሉ ልጆቼ ምን እየጠበቃችሁ? ከእንግዲህ የአባቴ ቤት እናንተን መርዳት አይችልም። ለሌሎች ወላጅ አልባ ሕፃናት ግቢውን መልቀቅ ይኖርባችኋል። አንዱ ዓለም አንተ ግን ታታሪና ቅን ልጅ ነህ። ከኔ ጋር ሆነህ ልጆቹን በማሳደግ ብትረዳኝ ደስ ይለኛል። እኔም እያረጀሁ ስለሆነ። ፋሲል አንተ ሥራ አትወድ፣ የማይረባ ባህሪ ለምደህ ልፋቴን ሁሉ ከንቱ አድርገው። ስለዚህ ግቢውን ለቀህ የላብህን ሰርተህ ማግኘት ይገባል። ብቻውን ፋዘር ሚካኤል ከእንግዲህ አድጓል፣ ሰርቶ መብላት ይችላል። ብቻውንማ ይሄን ዓለም እንዴት አድርጎ ይጋፍጣል? እኔ አብሬው እሄዳለሁ ነው። ያው ፋዘር ፋዘር ሚካኤል ብርሃንን ፈንጥቀውልን ነበር። እኛ ግን ጨለማን ከሕይወታችን ላይ መክፈፍ አልቻለም። ማን ነው ስምህ የኔ ልጅ? አንዱ ዓለም። ከየት ነው የመጣ? ከወንጂ። የሚረዳህ ሰው የለም? አጎቴ ነበረ ረዳህም ብሎ። እናትና አባትስ የለሁም? ሞተዋል። ፋሲል እስቲ ይዘው ግባ። በሉ ተሰብሰቡ፣ የጠዋት ጸሎት ሰዓታችን ነው። በሉ ኑ። ወደ ንጋት ጉዞ ወደ ብርሃን ጉዞ ወደ ንጋት ጉዞ ወደ ብርሃን ጉዞ ወደ ንጋት ጉዞ ወደ ብርሃን ጉዞ ፈጣሪ አንተን ይዞ ፍራትን ደምስሰን ጉዞ ወደ ብርሃን ጨለማውን ትሰን ወደ ብርሃን ጉዞ ወደ ንጋት ጉዞ ወደ ብርሃን ጉዞ ፈጣሪ አንተ እንግዲህ ከላይ ነው ትእዛዙ። ፋሲል ተነስ እንሂድ። ተነስ። በዛ በኩል ሚዝናኑ ሰዎች መጥተዋል። ምንድነው? ሸቅላለና ተነስ።
ተነስ ልዘላቸው ተነስ ግድ የለም ና እናት ነኝ ደክሞኛል ማን ነበር ስምህ ይቅርታ ፋሲል በእናት ታግሰን እሳቱ አልነድም ማለት ጭዳላ አይደል ጭዱና እርጥም ነው እምቢ አለኩ ነው በቃ እኔ ጋዝ ይዤ ልምጣ እሺ ቴንክ ዩ አይ سلمي ويا سلمي كلكم سلمي ويا سلمي سلمي ويا سلمي سلمي لو ويا ፋሲል ረሱ ጋዝ ነው አምላኬ አንዱ አለም ሄሎ ጋሽ ወንደሰን ማን ነሽ ኤዶም ነኝ ኤዶም እንዴት ናችሁ አይ ትንሽ ቢትዬን ምን ሆነች ቤታንያ አደጋ ነው አደጋ እንዴ ልጅ ምን ሆነች የምን አደጋ እንጂ ማለት ትንሽ ነው የምን አደጋ የት ነው ያላችሁት አሁን በዚህ ሰዓት አሁንማ ክሊኒክ ነው ያለነው የት ነው ያላችሁት ነው ያልኩት ኤዶም ስሚኝ ነው ደስሚኝ ክሊኒክ ነን አልኩት አይደል እንዴ ወይ ፈጣሪ ኤው ስሚኝ ልብ ብለሽ አንድ ሰው ልጅን ደሟን ከማቆምና የመጀመሪያ ሕክምና እርዳታ ከማድረግ ውጭ እንዳይነካ ነግሬያለሁ እኔ ራሴ ተበቀላቀለው ቆራይ ነው ተታከራለች እንዴ አረጋሽ እንደስ አሁን እኮ መሽቷል ደግሞ ሕክምና ስለተደረገላት ዶክተሩ አሁን ይሻላታል ደህና ትሆናለች ብሎኛል እኛ ራሳችን በቃ ጮህት ወደ አዲስ አበባ እንመጣለን አንቺ ልጅ ዝም ብለሽ አዳምጪ ነግሬያለሁ አረ ግድ የለዎትም አልኩት እኮ ጋሽ እንደሰ
ምንድነው ምትለው ምን አታውቃለሽ ሻለቃ ማነው ስልክ አምጪልኝ ስትለበይ ማስታወሻ ደብተር ያስገዳለልሽ ወይ ማዳኛ ቢትዬ ትንሽ እናት ተመስገን አምላኬ ዶክተር በጣም አመሰግናለሁ ማመስገን ያለብሽ እኔን ሳይሆን እዚህ እርዳታ እንድታገኝ ይዞሽ የመጣው ሰው ነው ትንሽ ብትዘገይ ማን ነው ማን ያለኝ አረጋጊያ እሺ አንዱ ዓለም እንደሚባል ነግሮኛል እንዴት አይነት ጥሩ ልጅ መሰለሽ ቢትዬ ሁላችንም እኮ መግባት የፈራነው እሱ ነው ገብቶ ያወጣሽ ጥሪውና ላግኘው አሁንማ እኮ ሄደ ቤቱ ደሞ ታቀልሽ አድራሻውን አልተቀበልኩትም ታዲያ እንዴት ነው ማገኘው ዶክተር መሄዳችሁ ነው በቃ መሄዳችን ነው ትላንትና ይዞል ለመጣው ልጅ ምናልባት ከመጣ ይሄን ወረቀት ስጡልኝ ሞክራለሁ እሺ ቻው ሄሎ ኤድወም ጋሽ ወንደሰን ኤድወም ልጅ ደህና አይደለችም አራ ደህና ነች በጣም ያው አሁን እኮ ልንመጣ ነው አገናኘኝ እሺ አገናኘኝ እንኳን ናግሯት ያ አባብዬ ቤቶ ምን ነው ምን አረ አሁን ደህና ነኝ አባብዬ በጣም ተሽሎኛል እንቅልፍ አጣን እኮ የት ናችሁ አሁን በቃ ወደ አዲስ አበባ ልንመጣ ነው በቃ መጣን እናትሽማ ይኸው እንባዋ ማቆሚያ ጠፍቶ ታነባለች የእሷን እንባ ላለማ ይኸው የት እንደሚሄድ አላውቅ ብቻ ግጭ ጎዳና ላይ ነው ያለሁት እሺ አባቢ በቃ መጣ እሺ ቤት አይ ቤቱ ወልደሽ ይዋ ጤና ይስጥልኝ ዶክተር ሰላም የትላንትናዋ ልጅ እንዴት ናት ተሻላት ይሆን እንዴት እንደማገኘህ በጣም ጨንቆኝ ነበር ለምን ልጅቷስ ልጅት አሁን ተሽሏት ሄዳለች ይሄን መልእክት አስቀምጣለች አመሰግናለሁ ዶክተር ኔቨር ማይንድ ሃይ አንዱ ዓለም ህይወቴን ለማትረፍ ስላደረክልኝ መልካም ነገር እጅግ አድርጌ አመሰግንሃለሁ በአካል አግኝቼ ምስጋናዬን መግለጽ ባለመቻሌ አዝኛለሁ ምናልባት አዲስ አበባ መምጣት ከቻልክ ደስ ይለኛል በዚህ ስልክ ቁጥር ደውልልኝ እንዴዳ የት አዲስ አበባ አንዱ የሆነ መላለ የምን መላ ቆይ ዝም በል ያዝ ቆይ ምን ልታረግ What's wrong with the car? I don't know. What's wrong with it? I don't know. Check it. Oh my God. What happened? I have to Hi, go. Faraj. Yes?
problem car ምናምን Yes, there is a problem. Okay, me friend has here. What? Oh, he said Mechanic. he have mechanic friend, I think. You have the mechanic? You can fix my car? I think so, yeah. Make. Okay, call him, no problem. Call? Come on, call Yeah, him. please. Call him. Honey, come on. I'm late. I don't Thanks know. to God. We got a mechanic. It's okay. Let's see, maybe. Yeah. He. Yes, can I help you? Is the mechanic? Yeah, mechanic. You can fix the car? I can fix. Sure? Yeah, I'm sure. Okay. Yeah. Okay, it's fine. Okay, Come let's on. try. Open it, please. Okay. Come on. Mechanic. He mechanic. ሂድ መፍቻ ተቀበላቸው። Yes, መፍቻ ስክሪው መፍቻ። ኦኬ ኧረ ሂድ ጨርቁን አውጣው። ቆይ ኧረ በእናትህ ሂድ አንተ ቆይ። አለዛ ገንዘብ አይጨምሩንም እኮ። ቆይ ዝም ብለህ ሞክር። ትራይ ፈረንጅ ሞክር አትደናበር። አሁን አውጣው። Yeah, he fix. Yeah. Okay, no problem, honey. Try now. Well done. Thank you very much. Thank you very much. Okay, come on, give some money to them. What's the problem? Come on. ስንት ብር ነው የምንሰጣችሁ? ምን 300 ብር ይበቃል። 300 ብር? በጣም ውድ እኮ ነው። What is he saying? He says 300 ብር. Oh, come on, give. Give so no problem. expensive. Honey, time is money. Come on. Okay. Don't worry. ቆማችሁ ታድሩ ነበር እንዴ? Okay, it's okay. እንዴ አረኛ ገንዘብ አልፈልግም። ከአንድ ሰው ኪስ የወጣ ገንዘብ መልሶ መግባት ያለበት በሌላ ሰው ኪስ ነው። You going to Addis? Yes, we are going to Addis. Can you drop us there? Honey, what do you think? He said he want lift. Get in. ፈረንጅ እዚህ ወራጅ ነገር ድሮፕ What? Drop? Yeah. You want to drop here? Yeah. Okay, no problem. Okay, fine. Yeah. All right? Okay, thank you very much. Okay. ናምልጥ አሁን እንምንሄደው? የት እንሄዳለን? እቅፍ አበባ ይዞ የሚቀበለን የለ። ስልክ ፈልገን እንደውላት እንጂ። ምን ፈልጋለን እንዴ? ሄሎ። አቤት ማልበል? አንዱ ዓለም ነኝ። ክሊኒክ መልእክት የተወሽልኝ። አንዱ ዓለም እንዴት ነህ? ሰላም ነህ? ደህና እግዚአብሔር ይመስገን። ባለፈው ባለማመስገን በጣም አዝኜ ነበር። አዲስ አበባ መጥቻለሁ። ላገኝሽ ፈልጌ። ኧረ እኔም ባገኝ በጣም ደስ ይለኛል። ሼት ላገኝ። አሁን ያለ ነው ጊዮርጊስ አራዳ ጊዮርጊስ አካባቢ። እሺ ቻው። መጣ እንገናኛለች። አዎ አለፈልች። ደህና ሰንብት።
ምን ይላል ይሄ? ወይ አዲስ አበባ አይዞኛ እባክህ አትጨነቅና ነገ ለራሱ ይጨነቃል አይደል አባ ሚካኤል። ስሚ ይሄ የምታየው ህንጻ የወዳጅ ህንጻ ነው። ተመልከት ፋሲል፣ ቀጥታ ለጎል ማነው ይሄን ያደረገ? ማነው? በጣም ይቅርታ ተሳስቼ ነው። አላየሁትም ነበር ተሳስቼ ነው። ጥፋ ከፊቴ አንተ ወፍራም ዱርዬ። በቃ ኮሎኔል ይቅርታ ጠየቀው እንዴ? ምንድነው ይቅርታ ጠየቁት አይደል እንዴ? ምን ያካብዳሉ? ማን አባክን ያካበደው አንተ? ቆመህ አትጠብቀኝም ታዲያ? እንዴ አከባበዱት እኮ። እግዚአብሔር ይስጥልን። አሁን ወደ ቢታንያ ቀጠሮ መሄድ ነው። በቃ እኔ እዛ ጋር ያለው ቤት ጠብቃለሁ። በስተግራ ገብቶ ከዛ ወደ ቀኝ፣ ከዛ ሁለተኛው መታጠፊያ። ይሄ መሆን አለበት። ኮሎኔል ወንዶሰን ይቅርታ። ቀርቴ ሁለቅ። እሺ ምን አባህ ነው የምትፈልገው? ቀጠሮ ነበረኝ። የምን አባህ ቀጠሮ? ቢታንያ ቀጥራኝ። ብትንበል። እሺ ዱርዬ ይቅርታ። ሳውከኝ ምን ይመስላል እናንተ? አንተ አቤት። አደባባይ በኳስ መታ አዋረድከኝ። ምን አባክ ልትሰራ ነው ቤቴ ድረስ የመጣኸው? ቢታንያ ቀጥራኝ ነው። ቢታንያ ቀጥራኝ ነው። ቢታንያ ቀጥራኝ ነው። ምን አባክ ልትሰራ? በጣም ይቅርታ። ምንድነው? ከወፍራም ዱርዬ ጋር ነው። እኔና እሱ እንተዋወቃለን። የማደርገውን ያውቃለሁ። አዎ አንዱ ዓለም ነኝ። አባቢ አንዱ ዓለም እንደምን አለ? ህይወቴ ያዳነልኝ ልጅ እኮ ነው አባቢ። ምን ሆነሃል? ይቅርታ በጣም እሺ። አላወቀም አባቴ። እውነቴን ነው። አባቢ ነግሬሃለሁ እኮ። አዳንሽው ባትደርሺ ኖሮ ጅዶ ነበር። እውነቴን ነው። ይቅርታ በጣም ጅዶ ነበር። ይቅርታ። መድኃኒዓለም ግባ ግባ። አካባቢ አልጠፋብኝም? አልጠፋብኝም። ምልክቱን በደንብ ነው የነገርኩህ። እየቆጠርኩ መታጠፍ አባቴ ስላላወቀ ነው። እሺ ይቅርታ። ምን ላምጣልህ? ሻይ ቡና ላምጣልህ? አይ ምንም ችግር የለውም። የፈላ ሻይ አለ ላምጣልህ? እሺ ሻይ።
የዛን ቀን ህይወቴ እንዴት እንዳዳንከኝ ሲነግሩኝ በጣም ላመሰግን ፈልጌ ነበር። አሁን ግን እድል አግኝቻለሁ። ዋና ፍርፍር ትንሽም ብትሆን ምን? በፍጹም አልቀም። በእውነት እኔ ማድረግ ያለብኝ ነው ያደረኩት። ፍርፍሩን ማንጩ ውሃ የሚጨመር ውሃ። አዎ፣ ግን በጣም ትልቅ መስዋዕትነት ነው። ምን ልርዳ? ምን ማድረግ እችላለሁ? እኔና ጓደኛዬ እዚህ ዘመድ የለን እና እዛም እዚህም እያልን ነው ያለነው። ስራ ለመቀጠር ደግሞ ያው ተያዥ ምናምን ያስፈልጋል እና ስራ ብታገኝልኝ በጣም ደስ ይለኛል። እውነት? ማለት ምን አይነት ሙያ? ትምህርትን ጨርሰሃል? አዎ 12ኛ ክፍል ጨርሻለሁ። ዩኒቨርሲቲ ጆይን አላረኩም እንጂ ማንኛውን ሙያ ደግሞ ቶሎ መልመድ እችላለሁ። ስልክ ትላንት በደወልኩልሽ ስልክ ታገኝ? አዎ ክል ያለ ፈልጋለሁ። በቃ በእሱ ታገኝኛለሽ። እሺ ደውልልሃለሁ። እሺ በቃ ልሂድ። አረ ምን ነው ተጫወት። አይ ጨርስ እንጂ ሳይሆን ልሂድ። እና በእውነት ምን ነው ጓደኛዬ የሚጠብቀኛል እዛ። ናና ና ልንገርህ፣ ታዞልሃልና። ታዟል? አይሰማም እንዴ? እኔ ሄጃለሁ። አንተ ያማል እንዴ? ግራ አለብህ አንተ ደግሞ። አንዱ ና ለራስ ነው። ምንድነው ለራሴ? አዝዣለሁ። ምንድነው ያዘዝከው? ምግብ አዝዣለሁ። ምን? አዎ እኔ ክለብ ሳንዱች በልቻለሁ፣ ሚሪንዳ ጠጥቻለሁ። የእግዜሮ አንጡልኝ ስላቸው የታሸገው አመጡልኝ፣ እሱ ጠጥቻለሁ። ለአንተ ፍርፍር አዝዣለሁ፣ ሚሪንዳ አዝዣለሁ። ከየት አመተህ ልከፍል? አንተ ትከፍላለህ። ከየት አምጥቼ? ቢታንያ ጋር ሄድካል እንዴ? አልሰጠችም? ቢታንያማ ልስጥ ብላኝ ነበር፣ እኔ ግን አልተቀበልኳት። እኔ ብር አይደለም ስራ ነው የምፈልገው። ማትረባ ድሃ። ሾው ምንድን ነው የሚሻለው? ለብርድ ይሆናል። ለብርዱ በችግሬ ላይ ሌላ ችግር። በረደህ እንዴ? እኔ የምልህ ለምን አዲስ አበባ ያለው የአባባ ሚካኤል ቅርንጫፍ ጋር እንሄድ? ሰው ሳልሆንማ አይናቸውን ማየት አልፈልግም። አሁን ሰው አይደለም እንዴ? ሰው ነኝ፣ ግን እንደው ማለት ራሴን ችዬ በሁለት እግሬ ቆሜ ላያቸው ነው የምፈልገው። ይሄም ያልፋል። ሄሎ ቢታንያ። አንዱ የት ጠፍተህ ነው? ስልክህን እኮ ስሞክርልህ ነበር። ፋሲል ስልኩ ስለ ጠፋበት። እሺ ለማንኛውም አባቴ ለጓደኛው ነግሮት ስራ አግኝቶልሃል። ስለዚህ ነገ ሰፈር መውጫው ጋር 8 ሰዓት ላይ እንገናኝ። እሺ ቢታንያ። አቤት ጊዜ አቤት ጊዜ አቤት ጊዜ አቤት ጊዜ! እንዴት ያለ ጦር ካምፕ እናርገው ብንል እምቢ ብለው የሰነፍ ምሽግ አረጉት ይሄን ቦታ። አገር ነው እንደሆነ አያሳዝን። እንዴ ዞር በልኝ። አውቄ አይደለም አንተ ልጅ፣ ይሄ ነው የምትንገበገብለት ልጅ። እንግዲህ ዞር በልኝ።
እኔ የምልህ ፋሲል ሁሌም ጥሩ ነገር ላድርግ ስሞክር መጥፎ ነገር ይገጥመኛል። ለምንድን ነው ታዲያ? ለምን ተቃራኒውን አታረግም? ማለት ምን ይደረጋል? ምን ይደረጋል? ምን ይደረጋል? ነገ ለራሱ ያውቃል። ነገ ለራሱ ያውቃል። ምን ነው ኮሎኔል የተቀላሽከር ምን ነው ምነካ? ምንድነው? ምን አጋጠመ? ጥላሊስ እኔን ክትል በልልህ። በምን አባካቅም? ምን ነው ያንተ ለኔ ባደረገው? ተሟተ ነበር። መቼ ነው እንደዚህ ሆንክ ኮሎኔል? የበላ ሆቴ የሰራሁት ወንድሜ አየር የወረድኩት ነው። ዘመን አባክ ትችላለህ። ተሟተ ወይ መቼ ነው ግን እንደዚህ ሆንክ ኮሎኔል? አክሌሎ እባክህ እርዳኝ። አቤት አንድ ነገር ላስቸግር። ምንም ችግር የለም እንዴ? እንደ ወንድሜ እሺ ወንድሜ አረ ምንም ችግር የለም ኮሎኔል። ዝም ብቻ በል ዝም በል ኮሎኔል። እስኪ እችን ጠጣት። ድነች አጥቢት። አይ ጥሩ ገነት ታስኩ አይደለም? ምኑ ታስኩ ቁጭ አልኩብሽ አይደል? ምኑ እኔ ሊጥሽልኝ ልጠጣ። ስንት ጀግና ስንት ወንድ የቆመበት ነው ቆምኩት እኮ አንቺ ሊጠጣ። ለምን እሺ ብለህ አትጠጣም አንተ? ተጠጣ። ለምን እሺ ብለህ ታደርግለታል? ለአንተ ነው እንጂ ለሱ ምን ይጠቅመዋል? ግድ የለሽም ሊጥ ይወዳል ልጅ። በል ያዝ ይልቅ አትሪጂ። ለምን እሺ አትላትም ኮሎኔል? ለምን አትጠጣም? አንተ ዝጋሽ ወረኛ። ስማ ደህና ፊልተር ወይ ኮምተር ያለ እንዴ ግብጦ አረቅ ያረከው እንዴ? እኔ ደርሳለሁ። ለምን እሺ ብለህ አትጠጣም ኮሎኔል? አትደርሳለህ እንጂ ትጠጣለህ። እኔማ እንደው አጋጣሚ ጉንፋን ስለያዘኝ ይጠቅመኛል። ግን እሺ ብለህ ብትጠጣ ጥሩ ነበር። ይጠቅማል ብዬ ዝም በልና የማይናገረው ሊጥ ጠጣ። መድኃኒዓለም አግኔሎ አንዴ ሰተንህ አንነጥቀህ። እንግዲህ እቃው እንጂ ከዚህ በኋላ እኮ አጥሚቶ የእኛ ገንዘብ አይደለም ያንተው። እውነቴን ነው። ኧረ ምነው ቀስ ብለህ ማን ይወስድብሃል? አቸኩል ትቸኩላለህ ስትጠጣ ስትበላ። እውነቴን ነው አቸኩል። ለመሆኑ ታሽተዋል እንደ እጅን ዝም ብለህ ነው? ግድ የለም ትንሽ እንልሽል። ግድ የለም አንተ ነህ እኔን ግድ የለም ትንሽ እንኳን ለመድኃኒዓለም ቁጭ በል። ወገብህን ጓያሽ ቁጭ በል። አይ እኔ እኮ ትንሽ እንደው አሸታሸት እንደው እንትን ብለህ እኮ ለአንተ ይሻላል ብዬ ዝም ብለህ ቁጭ በል። ጠጣ ሊጠጣ ጠጣ። አንተ እጠጣለሁ። እኔማ ምን ችግር አለው? ቆንጆ እውነት ጥሩ አጥሚት ነበር የሰራችልህ። እውነት ጠጣ። አቤት መድኃኒዓለም እናንተ አቤት አቤት አቤት። እችን ጋዜጣ አንብበሃል? አንብባ ብርሃኑን በረዳ ይሻላል። እዚያ እጆ ላይ ያረበው ጠጣ። እሺ አይ ምንም ችግር የለም። እሺ እንደምን አላችሁ? እግዚአብሔር ይመስገን። አንዱ አለም ማለት እሱ ነው። ሰላም ተነስልኝ። ሰላም ነህ? መጀመር ይችላል። አሁን መጀመር ይችላል። ባይዘው ባለፈው ያጫወሽኝ እሱ ነው? አዎ። እሺ ዛሬ መጀመር ትችላለህ። እሺ አመሰግናለሁ። በጣም አመሰግናለሁ። እሱ ይመለሳል። ኦኬ እሱ ተመላሽ ነው። እኔ ቴንክ ዩ በጣም አንዱ ካሁን በኋላ ስራህን በጥንቃቄ መስራት አለብህ። ምንም አይነት ስህተት እንዳትሰራ። እመኝኝ ቢታንዬ፣ እንግዲህ ምንም አይነት ስህተት አልሰራም። ግላክ ቴንክ ዩ ቢታን። እቺ እኮ ናት ታውቂያት አይደል? ታዲያቺ እንዴት ትበቃቸዋለች? ቤትዬ እባክሽ ይበቃቸዋል። የቀረውን እናስተካክላለን። አይመስልሽም? ይበቃቸዋል። እቃ ምናምን ማን ያደርግላቸዋለን ከፈለጉ። ግን ለሁለት እንዴት እንደሚበቃቸው አላውቅም። ያው አልጋውም አለች። እሺ ፋዘሪት ናቸው እንጨርሳ። ውስጥ ነው መሰለኝ። አቤ አቤት። ቤትዬ ይሁን በቃ ቤቱ ብላለች። በደንብ አጸዳችለት። ቆንጆ ነው እኮ ግን አሁን ገና ልናስተካክለው። ጥሩ ብር ልሰጡት ነው።
ምን ብሩ ቀሱ ላይ አይደርስም እንዴ? አይ አሁን ልክፈል አለች ራሱ። ዛሬ ነው የሚገቡበት? ዛሬ ወይ ነገ ይገባሉ። አይ ደህና ሰላም ሁኑ። በሉ ሰላም መጣን። እሺ እሺ። ዋው ጓደኛሽ አሪፍ ሆኖ አይደል? What can I do for you, lady? ዲያን እንግሊዘኛ መናገር ትችላለህ? አዎ መንደራችን ውስጥ ብዙ ፈረንጆች ይመጡ ስለነበር እነሱን ጋይድ ሳደርግ የተማርኩት። እንግሊዘኛ ብቻ ሳይሆን ህንድኛና ቻይንኛም እችላለሁ። በህንድኛ ባቡጂ ባቡጂ ለወንድ ነው። ሜም ሳብ አፕኮ ካቻሂየ። በቻይንኛ ቾን ቾን ቹ። ምን ይምጣላችሁ? ጥሩ ማኪያቶ አዘጋጃለሁ። ትሞክሩታላችሁ? እሺ አምጣልን። ተጫወቱ። ቤት ያቃመኝ ቢሱ ይሄንን ጠብደን ወደሽዋል መሰለኝ። እግዚአብሔር መቀደስ አለብን የእውነት። ለምን እንዴት ለምን? እስቲ ያው እስቲ ምንድን ነው ይሄ? ይደብራል። ከምር ነው በጣም የሚያስጠላው። እውነት መቀነስ መቻል አለብን። ስፖርት በትርፍ ዙሪያ ስፖርት መስራት አለባት። እስቲ አንቺ እንደስ ካለሽ ቀንስ ቀንስ ቀንስ። አንዷለም አረገረገረገ ደህና ነው ሆይ? እንዴት ነህ? ደህና አለህልኝ? አንዷለም አለ ሆይ? ፋሲል አቤት 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 አላችሁ? ቁጭ በሉ እስቲ ቁጭ በሉ ቁጭ በሉ። ምን አመጣህ ደግሞ? ያንተ ነገር። እሺ አዲስ አበባ ሆናችሁ እስከ ዛሬ ልጆቹን ባለመጠየቃችሁ በጣም ቅር ብሎኛል። እኔ አባታችሁ አልናፈቃችሁም? ፋሲሎ ኧረ ናፍቁናል ፋዘር። ያው ስለናፈቁን አይደል የመጣ ነው አሁን። በእውነት አባባ ስላልተመቸን ነው በእውነት። አንዷለም አንተ እንኳን ታታሪና ቅልጅ ነህ። ራስህን እንደማትጥል አውቅ ነው። ፋሲሎስ እንዴት ነው? ደህና ነኝ። እየሰራህ ነው? አዎ ያው አሁንም አንዷለም ጫንቃ ላይ ነህ። አንዷለም አሰራው እንጂ እየጎዳኸው እኮ ራሱን ይለውጥ። ሰው ካልሰራ ከንቱ ነው። እሺ አባባ እሺ። ልጆቹ ወዴት ሄደው ነው? እየተማሩ ነው። አሃ ለመሆኑ ምን ያህል ደረሱ በዚህ ቅርንጫፍ? ከ50 በላይ ይሆናሉ። 3 ጊዜ ከመብላት 2 ጊዜ ወደ መብላት ተሸጋግረዋል። የወደፊቱን እንጃ እንግዲህ እግዚአብሔር ያውቃል። እናንተም ልጆቹን የመርዳት ኃላፊነት አለባችሁ። ወንድሞቻችሁ ናቸው እኮ። የነበራችሁበትን መርሳት የለባችሁ። እናንተ ልጆች ሆናችሁ የኔ እርዳታ እንዳስፈለጋችሁ ሁሉ አሁንም የእናንተን እርዳታ የሚሹ ብዙ ልጆች አሉ። ልጆቼ አደራ አትርሷቸው። እሺ አባባ እሺ። ግን እንዲያው ይሄ በየቤተ ክርስቲያኑ ተሰርቶ የሚቀመጠው ሳጥን ይህን ያህል ሊደጉም አልቻለም ማለት ነው? እንግዲህ እኔ የሚቻለኝን ያህል አድርጌያለሁ። የልጆቹ ቁጥር በየጊዜው እየጨመረ በመምጣቱ ሊበቃ አልቻለም። ፈጣሪ 2 ያለው 1 ለሌለው ያካፍል ባለው መሰረት ያላቸው ለሌላቸው ትንሽ ትንሽ እንኳን ቢሰጡ ማንም ሰው ጦሙን አያድርም ነበር። ግን እንዲያው አባባ ይሄን ነገር በየሚዲያው ብናወጣው ህዝቡም እኮ ዝም አይል።
በየጋዜጣው በየመጽሔቱ ከተቻለ በሬዲዮም ብናስነግር እኮ ህዝቡ ለጋራ ጉዳይ እኮ ብዙም ቸል አይልም። ይሄን ማድረግ የሚችለው እንደናንተ ፊደል የቆጠረ ሰው ነው። እኔ መቼም የሚቻለኝን አድርጌያለሁ። የኔ ተስፋ የኔ ህይወት እናንተ ሲያልፍላችሁ ማየት። እኔ ትዳር የለኝ፣ ልጅ የለኝ፣ ምንም ነገር የለኝም። ታውቃላችሁ፣ የኔ ተስፋ ሕፃናቶቹ ሳይራቡ ሳይጠሙ ሲቦርቁ ማየት ነው። አንዱ ምንድነው ይዲ ታኝቶ ነው ሞቶ ነው? እንዴ ነቃ እንዴ አንዱ ሄዶ ቡና ፈልቷል። መጣ በጣም አሪፍ ነው። ወደድከው? በጣም ቤቱ በቃ ላቤ መሳሰጠቸው ልምጣ። እቃውንም አነሳሳልሻለሁ። የዛሬው ቡና የውጪ ነው። የውጪ ልትሄጂ ነው? አይ ከለለት ወርደሽ ይመጣሉ። ለሁለት ወር ምን ነው በዛ? በጣም ናፍቃለሁ ማለት ነው። አዎ ትናፍቂኛለሽ ቢታን። ቢታንያ ሁለት ወር እንዴት ነው የሚገፋው? እግዚአብሔር መቀነስ አለብህ ግን የእውነት ለምን እንዴ? እንዴት ለምን? እስቲ ያው እስቲ ምንድነው ይሄ? ይደብራል። ከምር ነው በጣም የሚያስጠላ። እውነት መቀነስ መቻል አለብህ።
ኮሎኔል መኪና እያጠባህ ነው ቢትዬ ዛሬ ምንጫው ነው ለካ ደስታ በደስታ ሆናል አደላ ግድ ስሞት ትንሽ ይርዳል ግድ የለም እናካለ መርዳህ እንጂ ሰማ እንጂ እቺ መኪና አሮጌ ብትሆንም ሞዴሉ አሮጌ ቢሆንም እንዴት ያለች መሰለች ሁለቴ ነው በደንብ ነው ትንከባከባት እኔና ታዲያ ተሰማ ያኔ ቀስ እያልክ እንጂ ከውጋዴ ለረፍት ስመለስ ነው የገዛኋት ሰማ እኔ ቤቱንና ታማልላለሁ ብዬ ነው የገዛኋት አልላለሁ ብዬ አይ ኮሎኔል ዋዛታ አይደለም ደህና ረፈርሽ ገነት ግቡ ቡና አፈልኩ እሺ ገነዬ እና እቺ መኪና እንደ የቤተሰቤ አባል ነው ማለት ትልቅ ንብረት እኮ ነው ምን በጣም በል እሺ በል አሁን ንግባና ቡናችንን እንጠጣ ደህና ልብስህን ያዝ ልብስህን ያዝ ልብስህን እንዴ ምን አንተ ብርስ መለስ ኖር አይደል እንደው እንዳገኘ ጠላት ሆነ አዳረከው እንደ ሰከነ ለምንድን ነው እዚህ ቤቶች አንተ እንዴ ቢቱ እንዴት ነሽ? ሰላም መቼ መጣሽ? ትናንት ማታ መጣሁ። በጣም ድክም ብሎኛል ብታይ። ወይ አሜሪካ አንቺ በጣም አምሮብሻል እንዴ? በእናትህ አንድ ቤት አለ በጣም እኔ ያፈቀኝ። አንዱ ምን በጧት እየሮጠ ወደ ስራ ይላል እንደገና ከስራ ከመጣ በኋላ ሲሮጥ ጥሎ መጥቶ ጥቅልል ብሎ ይተኛል። አይመቸውም እኮ። ልሂድ በቃ ቤተሰቦች ስለሚጠብቁኝ መሄድ አለብኝ። ትንሽ ጠብቂ ይመጣል እኮ። አይ መሄድ አለብኝ። ይሄ ላንተ ነው። እዚህ ያለው ደግሞ ለአንዱ ነው። ነገ ልደቴ ነው። እሺ አረን መጣ ተቸገርሽ እኮ ምን ዝም ብለሽ ነው? ከአሜሪካ ቻንዲ በጣም ሻር ፋሲሊዬ ያው ነው ችግር የለም አንድ ነን። ይፖሸር ይለበስ ለልደቱ ባጁ ሳይነቀል ይለበሳል። ከዛ በኋላ ይፖሸር Thank you. ሰላም ነው አለን። እንዴት ነሽ? እደጊ ተመንደጊ ብለናል እንግዲህ። አንዱ አልመጣም። አይ እንዴት ሊሆን ይችላል? yes ላንቺን ይሄማ ተአምር ነው መሆን ያለበት። ተአምር አይደለም የጥረትና የመስዋዕትነት ውጤት እንጂ። ምስክር ነኝ። እንዴት አየሽ? አላት የለኝም። ዛሬ ድርብ ደስታ ነው የምናከብረው። መጣ አንዱ ጊዜዋ ሁን ነው። የምኑ በቃ እንደምታፈቅራ ንገራ። ከዛ በኋላ ደስታችን ድርብርብ። አንዱ አለም ማለት እሱ ነው። ናይስ ቱ ሚት ዩ ቱ። ጓደኛው ነው ፋሲል ይባላል። ናይስ ቱ ሚት ዩ ጆኒ። አሜሪካን የመጣው ፍቅረኛዬ። አሁን ረጅም ሰዓት ሳሳሙ ሳይ አንዱ አለም ሆነን አልተጠራጠርኩም። ይገርማል አሜሪካን ሀገር እያለን ካንተ ሌላ ስም አጠራም ነበር። ቢቱዬ ዛሬ በህይወት እንድትኖርና ሰርጋችን እውን እንዲሆን ያደረግከውን በሙሉ አጫውታኛለች። ሶ ቴንክ ዩ ዩ ዌልካም። ምርጬ እንዴት ነው አንዱ? ፋሲል እኔ እንጃ ብቻኛ ያሰብነው እንደዚህ ሳይሆን አሪፍ ነው።
መልካም ድል ጆኒ። ኦ ቴንክ ዩ አመሰግናለሁ። ዩ ዌልካም። ቢታን ላንቺ ከመልካም ምኞት ውጪ ስጦታ አላመጣሁልሽ። አውቃለሁ ሁሌም ጥሩ ነገር እንደምትመኝልኝ። ቴንክ ዩ አንዱ። ኦኬ አንዱ ዓለም ቢታንያን አታውቃትም። አቦ ኒድ ቢታንያ ከዚህ በመቀጠል ኬክ ትቆርስ ለምናለች። እባካችሁን አንድ ጊዜ
ዋው በጣም ነው የሚያምረው። ኦ ማይ ጋድ ዜኑን አንተ ነው የመረጥከው? በጣም ነው የሚያምረው ጆንዬ። Oh my God. Oskin. Bitu. Tony? አዎ ዶክተር ህመሙ ከጀመረኝ ወደ 6 ወር ሆኖኛል። አንፈስ እሺ አጃንስ እንግዲህ ትናንት የተለያዩ የምርመራ ካይደዋል። ደም ተመርምሯል፣ ሽንት ተመርምሯል፣ ራጅና አልትራሳውንድ ምርመራዎች ተደርጎልሃል። በአልትራሳውንድ ምርመራ ሁለቱም ኩላሊቶችህ በጣም በከፍተኛ ሁኔታ ሳይዛቸው ቀንሶ ነው የሚገኘው። ካንተ ዘመዶች ሰው ትፈልግና ያንተ የደም አይነት ኦ ኔጌቲቭ ያለው ሰው ትፈልግና ታመጣልናለህ። ከዛ ወደ ኪድኒ ትራንስፕላንት ማለት ኩላሊት የማዛወር ህክምና ይደረግልሃል ማለት ነው። እኔ በኩል ማንም ሊረዳኝ ይችላል ሰው ፕሊስ ዶክተር ረዳኝ ይችላል ነገር ካለ ፕሊስ። የኩላሊት በሽተኞች ዶነራቸውን ይዘው የሚመጡት ራሳቸው ናቸው። አሁን ይህንን ነገር ፈልጎ የማግኘት ኃላፊነት ያንተ ነው። የሚያስፈልገውን ያክል ገንዘብ መክፈል ይችላል። እሺ አይዞህ አይዞህ አሁን ለቤቱ ምን ብዬ የሰርጉን ቀን ማዘግየት ኖ አይሆንም። ሰርጉን ከነጭራሹ ማስቀረት ነው ያለው። ወይኔ ጆኒ ምን ሆነሃል እንዴ? ካፌ ውስጥ እንኳን አትቀመጥም እንዴ? ምን ነው አልቻለም እንዴ? ደህና ነኝ። ዶክተሩን ብዙ እንዳልጨነቅ ነው የነገረኝ። ነገሩ እዚህ ሀገር ምን ህክምና አለ? እዛው ሀገር ሄጄ እታከማለሁ። ይሄን ያህል የሚያሰጋ ከሆነ ዶክተሩን ላናግረው ነው? ኖ ይሄ ራሴ ፐርሰናል ኬዝ ነው። እሱ ሳይሆን ባለፈው ጓጓለት የነበረው የሥራ እድል ስለተሳካ ወደዛ መሄድ ነው። ታዲያ ምን ችግር አለ? ከሰርጋችን በኋላ ትሄዳለህ? እስከ ሰርጉ ግን መቆየት አልችልም። ያለዛ ስራውን አጣለሁ። ታዲያ ምን ማድረግ ይቻላል? ሰርጋችንን ልናቆየው እንችላለን። ድግሱስ? ሰዎቹስ? ህይወት እኮ አንቺ በፈለግሽው መንገድ ብቻ የሚመራሽ አይደለም። ገባሽ? ይሄ ሁሉ የሚደረገው ጨዋታ ይመስላል? ፍቅር ህይወትሽን ሙሉ ይመግብሻል። መሄዴ ግን የማይቀር ምንም ነገር በወስን ዋሬቨር የፈለግሽው መወሰን ትችያለሽ። አንቺን አቅፌ ለዘላለም እዚህ እንድቀመጥ ነው እንደምትፈልጊው? አንቺ ራስሽ እንደምትታይ እንደ ልዕልት እንደ ንግስት እንደ አንቺ አይነት በጣም ብዙ ቆንጆዎች አይቻለሁ። ገባሽ? ኦ ማይ ጋድ በቃ ዝም በይ እባክሽ፣ እባክሽ ታልክሽ። እኔ ራሴ ሄጄ አናግረዋለሁ። እሱ እንዴት እንደዚህ ያደርጋል? ከዝም በይ አታልክሽ፣ ከዝም በይ ብቻ። ደግሞ ማልቀስ አያምርብሽ። እባክሽ በቃ ዝም በይ እባክሽ።
እስኪ እባክሽን አንቺ ደግሞ ዝም በይ ዝም በይ አንቺ አታልቅሽ ምን ነው የሚለው ለነገሩ ዘይዲ የቱን ዘይት ለጠፊያለሽ ተዋት እስኪ አንተ ዘይዲ አንድ ድምፅሽ እንዳልሰማ ወይ ምን ነው የሚለው ደግሜ ማለትኝ ስራኝ ታዲያ ቢሆንስ ከሰርጉ በኋላ አይደርስም እኔ የምለው እዚህ ያለው የሰው ህይወት አይደለም እንዴ ይሄ ሁሉ ተደግሶ ድግሱ ላይ ውሃ ድፉበት ብሎ ነው ሄዳል እኔ ኮረኔል አይደለም እጅና እግሩ እንዲጠፍሬ ባላስመጥ ከዚ በላንተ ደግሞ እናንተ ናችሁ እዚህ ስሚ ምን አለ ሌፍትናንት ጀነራል ፍንቄ የጀግና ወዳደቁ አያምርማል ቦት ቆርጥ እዚህ ላይ በቃ እስኪ ደውልና አናግረው ስለዚህ ሞባይል ይዘሽ ዛጂ የቱን ተለጠፋላችሁ እናንተ ናችሁ አንተ ነው ሞባይል ቁጥሩን በፍጹም ቢታንን እንደዚህ ይሆናል አያት አልፈልግም ወይ ላንተ ልትወለማች ሴት እንዲህ ምን አስጨነቀ ፍቅርን መስጠት ነው ያለብህ ፋሲል ምላሹን አገኘህም አላገኘህም ለማድረግላት ነገር ምላሹን ከጠበቅኩ ምኑን አፈቀርኳት ቆይ እንደው በመድኃኔዓለም ብለህ የምወዳትን ልጅ አግባልኝ ልትለው ነው የምትደውለው የምችለውን ያህል ረዳት ይገባል የሷ ደስታ የኔም ደስታ ነው ወይኔ ፍቅር እንዲያጃጅላል አዎ ያጃጅላል ይሄው ቆደና እግዚአብሔር ያለያየልን እንደገና ለማስታረቅ መሞከር ምን ማለት ነው ስማ እግዚአብሔር ያገናኛል እንጂ አያለያይ እንዲያለኝ ይሄ ስልክ ሄጄ ላገኘው ይገባል አረ ምን ፈለክ መግባት ይችላል ስልክ አይነሳም ቢዚ ነው ባንተና በቢታን መሃል ምን እንደተፈጠረ ልትነግረኝ ትችላለህ ይሄ ማለት ሁሉ ነገር ነግራለች ማለት ነው ለምን ነው ከሌሎች ጋር ማላንተ መንገር ይፈልጋል ምክንያቱም የቅርብ ጓደኛዋ ስለሆንኩ ለምን ታስለቅሳታለህ ትረዳኝ አልቻለች ከጋብቻ በፊት ያገኙትን የሥራ ዕድል ተጠቀም ማለት ምንድነው ጋብቻችሁ ቢቀድምስ ምንድነው ችግሩ ከዛ አንተ ትሄድና እሷ ፕሮሰሷን ጨርሳ ትከተላለች ይሄን ያህል ትጨነቅላታለህ ጆኒ እሷ አንተን ትወዳለች እስቲ እንቀየረሽ እሺ የተጠራው ሰው ወይ ደግሞ ቢያንስ ቀለበት አድርጉና አልችልም በሆነ ምክንያት ልትበቀላት እያሰብክ በቀላት አይደል ላድናት አዎ ላድናት እንዲያውም ከዚህ በኋላ ስለኔ ማሰብ ማቆም አለባት አሁን ብቻ ልትመት ትችላለህ ፕሊዝ ሄሎ አቶ ዮሐንስ ዶክተር ናዲያ እባላለሁ ዶክተር ናዲያ ከቶም ልዩ ከፍተኛ ክሊኒክ በተደረገልህ ምርመራ መሰረት የኩላሊት ማዛወር እንደሚያስፈልግ ስለተላከልን ነው አዲስ ህይወት ሆስፒታል መጥተህ መነጋገር ይኖርብናል አዲስ ህይወት ሆስፒታል አዎ አዲስ ህይወት ሆስፒታል ዶክተር ናዲያ ይግቡ ዶክተር ናዲያ ኢየሱፍ አዎ ነኝ ዮሐንስ አይደለሁም አንዱ ዓለም ነኝ ግን ስለ ዮሐንስ ጉዳይ ኦኬ ቁጭ በል
የምትወዳትን ሴት እንዴት ሌላ ሰው እንዲያገባት ትፈቅዳለህ? ለምን? ስለምወዳት። የሚወዳትን ለሌላ የሚድር አንተን አየሁ። ይልቅ በዚህ በተጣሉበት አጋጣሚ የራስ ለማድረግ ሞክር። ልቧ እኔ ካልሆነ ምን ዋጋ አለው? ሞኝ ወደል ሞኝ ነው። ፍቅር በብልጠት የሚሳካ ነገር አይደለም። እሺ ይሁን። እንዴት ኩላሊትን አሳልፈ ለሌላ ለመስጠት ታስባለህ? የፍቅሬን ልክ በዚህ መስዋዕትነት አሳያት። መስዋዕትነት ሰውን አድናለሁ ብለህ ራስህ ብትሞትስ? ህልም ተፈርቶ ሳይተኛ አይታደርም። የሆንኩትን ሆኜ በኋላ በስላት ይገባል። በቃ ሄሎ ዮሐንስ፣ ኮንግራጁሌሽን። አዎ ዶነር ተገኝቶልሃል። የምርመራ ውጤቱን በእጅ ላይ ነው ያለው። እዚህ አቶ የሚባል የለም። ኮሎኔል ወንዶሰን እችን ይወዳል። ወንዶሰን ሰውዬ አመት አላወራም። ዝም ብለህ አዳምጥ። መቼም በአቶና በኮሎኔል መካከል ትልቅ ልዩነት እንዳለ ይገባኛል። ምን ጆኒ ምንድነው? የትም ሊሄደች ትበይሰጂ ትበይ ምን እነዚህ ደውቴ እስቲ ዘረኝ አውሮፕላን ማረፊያ ላይ ነው በደህንነት አስጠፍሬ የማመጣው። ሄደ እንዴ? ገነት እስቲ ታቂ ከሆነ ጉዳዩን እንጂ እባካችሁ ተውኝ እስቲ እናንተ ሰዎች። ሃሎ ምን? ኧረ ንገረን ምንድነው? በጠገና መቼ? አባቢ የት ሆስፒታል ነው? መጣንሽ። እሺ መጣን። ምንድነው እሱ? ምንድነው? እባካችሁ ተውኝ። ጆኒ ሊቀደም ነው እያሉ ነው። እባካችሁ ነው የመኪና ቁልፍ የት ነው ያለው? እንደምነህ? ደህና ነኝ። ምነው ልጄ? አንድ ዘዴ እንፈልጋልኩ እንጂ በእንዲህ አይነት ሁኔታ መርዳት አለ? ራስን አሳልፎ ሰጥቶ ሌሎቹን ማዳን ምን አለበት አባባ? እርሶ እድሜው ሙሉ ለኛ አሳልፈው ሰጥተው የሚሉኝ ከእርሶ እኮ ነው የተማርነው። ግን ማን ነገሩት? ቼኩን ይዞ የመጣው ልጅ ሁሉንም ነገረኝ። አንተማ ፋሲልንም ሳይቀር ደብቀኸው ነበር። ፋሲል እንዲህ መወሰኔ ነው እንጂ ማያውቀው የተከሰተውን ያውቃል። በልጠኸኛል። እሺ አንዱ ዓለም አሁን እንዴት ነህ? ደህና ነኝ። ኦኬ፣ ያው እንግዲህ ሁሉም ነገር በሰላም ተጠናቋል።
እነዚህን ክኒኖች ይዘህ ወደ ቤት መሄድ ትችላለህ። ከአንድ ሳምንት በኋላ ግን የግድ ለቼክአፕ መምጣት ይኖርብሃል። እሺ ዶክተር ጆኒ እንዴት ነው? ዮሐንስ ጥሩ ሁኔታ ላይ ነው ያለው። ከትንሽ ደቂቃዎች በኋላ ይነቃል። አመሰግናለሁ ዶክተር። ተነሳ እንግዲህ በዳንቻው ወሰልካው ታውቃለሽ እንዴ ምን አስቸኮለ እስቲ ነገር እንደምን አመሸሽ የሚልሽ ኮሎኔል ወንዶሰን እባላለሁ። ጆኒ የሚባል በሽተኛ እዚህ እናንተ ጋር አሁን እንትን ቀዶ ሕክምና አድርጋችሁለት ደውላችሁልኝ ነበር። 105ኛ ፎቅ ኮሎኔል ወንዶሰን እባላለሁ። የዮሐንስ ቤተሰቦች ነው። ኦኬ የዮሐንስ ቤተሰቦች ናቸው። ዮሐንስ አሁን ለመምጣት 30 ደቂቃዎች ይቀርታል። ስለዚህ ተቀመጡ ነጠብቁ። እሺ ምን እንደሆነ ማወቅ እንችላለን? ቁጭ ብሎ ለቻለ እንዴ ምነው አንተ ሰው እንደሌለው ሰው ጋብቻ ቀላል ነው እንደ ዝምድናው? በስመ አብ የዛሬ ልጆች ምን ሐሳብ አላቸው? እስኪ ቢነግረን ምን አለበት? ምን አለበት? ምን አረግ ነው? ብቻዬ ናቸው። ምንም አልነገረሽም? ምንም አልነገረኝም። ጋብቻውን የማይፈጽሙ ትልቅ የሥራ ድር ስላገኘ ነው እንጂ እንደዚህ መሆኑ ራሱ አላውቅም። እስቲ ተይ እስቲ ታይ እኮ ነው የምለው። ታይ አይ ነቃ መሰለኝ። ዮሐንስ አንዱ አመም አይደለም በጣም ብሶብህ የለ እንዴ? ምን ነገር ነው? እኔ እኮ አባባ ሚካኤል ደግሞ እሳቸው ያሉ መስሎኝ እኮ ነው። ይዝገሱን ከቴን ያንት ይላል እንዴ? ያቆያል እንዴ? ምን ይደረግ ታዲያ? እስኪ ኤዶም የሆነ ነገር ማድረግ ከቻለች ልጥራታ። ቆይ ኤዶም ኤዲ ሄሎ አንዱዬ ወይ ቢታ አንድ የምስራች ልንገር ብዬ ነው የደወልኩልህ። ለካ ጆኒ ወዶ አይደለም እንደዛ ፒቲ ነሳኝ። ከፍተኛ የኩላሊት ችግር ነበረበት። አሁን ግን በ300,000 ብር ኩላሊት ገዝቶ ተለውጦለት በጣም ደህና ነው። ደስ አይልም? በጣም ምን ሆነሃል አንዱዬ? ደህና ነኝ ቢታንዬ፣ ትንሽ ድካም ነው። በቃሽ፣ በጣም ደስ ስላለኝ ልንገር ብዬ ነው። እሺ እንኳን ደስ ያለሽ ቢታንዬ። እሱንም እንኳን እግዚአብሔር አተረፈ በይልኝ። እሺ ቻው ቢታንዬ። ቻው አንዱዬ። ምን ማለት ነው?
ደህና ነኝ የምትለው ለምን አካልን ሰተ እንዳተረፍከው ለምን አልነገርካት? ለሷ ያለ ፍቅር ህይወትን እስከ መስጠት እንደሆነ ለምን አልነገርካት? ላጣት አልፈልግም። ጆኒ አግብቶ አሜሪካ ሲወስዳት እስከ ዘላለሙ ታጣታለህ። እሺ ፋሲል እባክህን ተረዳኝ። ምንድነው የምረዳ? እስክትሞት መጠበቅ አለብኝ እንዴ? አሁን በኋላ እንደውም ጉዳዩን ራሴ ይገባበታል። ጆኒ አጥሚት ትቅዳለህ? መጥጣት እኮ አለብህ። ትቢት ምን አጥሚት ደህና ነገር የሰጠሻት መስል። እሺ ጁስ ልቅዳለህ። እኔና ኮሎኔል ወንድ በሰል ምንድነው አንቺ ችግርሽ? የምን ጁስ ነው? አባብዬ መጠጣት እኮ ስላለበት ነው። ምንድን እኔ ላይ ሞግት ነይ መቼኛ ነይ ግድ የለሽም። ይሄን ይቅር ቆይ ግድ የለም። አንተ አንስ ዛሬ ዶክተሯን አናግሪያት ነበር። ቤት ሄዶ ማገገም ይችላል ብላለች። እኔ ጋር ሄደህ ታገገማለሽ። እቺ መቅተላለች። ምንድን ነው ጀናትሽ ቤቴ? ምንድነው ደግሞ ኦፕራሲዮን ያገኝ? ምንድነው መድፍ መጥቶታል፣ ድሽቃ አግኝቶታል። ሄጆ ጋዲ ስንቱ ጀግና እንደወደቀ አውጣው ዶሮ አተጆስ እየተናመሰው ታቃዩ ማስለ አንተው ነህ እንዴ? አዎ እኔ ነኝ። ምን ሆነሃልስ? ምንድነው መርሳት የፈለግ? ጋሻ ክሊ አቤት። ይሄ ነገር ምንም አይናገርም። ዝም ብለህ የማይናገረውን ጠጣ። አይ ምን ችግር አለ? ለምን አትነግረኝም? አባት አይደለሁ? ምን ነው ጋሻ ክሊ ነገሩ በሙሉ ተደበላለቀ እኮ በቃ ነገሩ ሁሉ ተምታታ። ምን ነው የምነግርህ ጓደኛዬ ጋሻ ክሊ አንዱዬ። የምን ማሟረት ነው? ያለብን ችግር አትናገርም እንዴ? እኔ አባት አይደለሁ? ጋሻ ክሊ ኦፕራሲዮኑ ሊድንለት ይችላል። የልብ ስብራቱ ግን ነው የሚድንለት። አየህ ጋሻ ክሊ ያፈቀረ ሰው ማንንም ያክመው። እሱን የምታክመው እኮ ቢቱ ብቻ ነበረች ቢታንያ። እሷ ግን ያንን ጭባ ጆኒን እያከመች ጓደኛዬን ቤት በኩል ባሲል አልሰማህም እንዴ? ጆኒማ ዛሬ እኮ ሆስፒታል ወጥቶ ቤቱ ገብቷል። ከየት ወጣ? ሆስፒታል። ከፕላኔታችን ነው መውጣት ያለበት። ከፕላኔታችን ያ ጊዜ ጓደኛዬን ማከም ትችላለች ቢታንያ። ባሏ እንዳትልኩ እሺ። እኔ ምን ብቻ ነው ሰው በል ሰው ማራሴ ብያለሁ። ሰው በል ሰው ይሰጣል እንጂ በል ሰው ይሰጣል እንጂ ልብሱን ሰው ይሰጣል እንጂ አውልቆ ልብሱን። አረ እንዴት ይሰጣል ከዚህ ኩላሊቱን በል። አረ እንዴት ይሰጣል ሰው አካሉን አውጥቶ አካሉን ቆርጦ አካሉን። ጃሞ ፈንጫ አለለዚህ ሰው ቆርጦ አካሉን ጃሞ ፈንጫ ባሏ እንዳታመጣ ባሏ ለሆነ ከአሜሪካ ስለመጣ ነው። ባሏ ምትልላት እንዳይተወቆይ አንተም ይነግረን ግን ካውባላ ከምነግር ውጭ እንዳትል ተግባባኝ። ያዛው አንዱዬ አንተ የኔ ምስኪን ለዛ ጭባ ሰጠው ኩላሊትህን አውጥቶ የሰጠው አካላቱን አውጥቶ አካሉን አሁን አንቱለት ባሏ
ና ኑና ና አንተ ግን ከኔ ጋር ጸባለ አንተ ግን ከኔ ጋር ጸባለ ዘሬ በእናትህ ባሏ ከአሜሪካ ስለመጣ በቃ አንተም ተው አንተም ልኮት ነው ባሏ ልኮት ነው ና በቃ እንሂድ ከአሜሪካ የመጣማ ይዘፍን ና በቃ እንሂድ እሷ የምትወደው ሱፍ የለበሰ ነው እሷ የምትወደው ሱፍ የለበሰ ነው እሷ የምትወደው ሱፍ የለበሰ ነው እኔ ለሷ ብዬ ሰልባጅ መግዛት ይችላል አይበቃም እናገራለሁ እኮ ዳ ማፍቀር አይችልም ይችላል እሺ በላይ ለምን አንሄድም ጋሽ አንዱ ዓለም እኮ ሞኖክስ የሆነ በቃ ኩላሊቱን ሰጣ ከዚህ በኋላ መኖር የማይችል ሰው ወይኔ አረባካ ተናጋጅ ናንቺ አከዝ አቤት በቃ ና ሂሳቡ ክፈለውና ና እንሂድ በቃ ተነስፈለውና አሁን ተናድጃለሁ በጣም ተናድጃለሁ እንደገና ልናደር ከፍዬ ከፈለው ሂሳብ ሄሎ አንዱ በሰላም ነው የጠፋኸው? በሰላም ነው። ምን ቢታን አንቺም ስላልተመቸሽ እኮ ነው ያልተገናኘነው። ቆይ እሺ ቤቱ ሩቅ ሆኖ ሳምንት ሙሉ ጆኒ ታሙ ሲተኛ እንኳን መጥቶ ያልጠየቅ ያው ስራም ይበዛል። ፋዘርሽንም እንደምፈራቸው ታውቂያለሽ አይደል? እሱ ምክንያት አይሆንም። እሺ እንድትመጡ ፈልጋለሁ። እሺ ቢታን እሺ እመጣለሁ። በቃ እሺ ስትመጡ ደውሉኝ። እሺ ቢታንዬ እመጣለሁ። ምን ሆንክ? ሐዋርያው አንዱ ዓለም አንገትን ቆርጣ ይዘሊና ብትል ይዘት ሄዳል አይደል? ስማ አንተ መቼም ስራውን ትተዋል። ስራ ቦታ ልድረስና ከሰዓት አብረን እንሄዳለን። የት ነው የምንሄደው? ጆኒን እንጠይቀዋለን። ነብይ ማኔ ቤት ጆኒን እንጠይቀዋለን። ኮኔ አብጄን የምሄደው አብጄ ቤት እንኳን እዛው በተኛበት አራት ትንንሽ አድርጌው ነው የምመጣው። በልሽ ስመለስ እናወራለን። Allo. አልጣፈጣችሁ? ቆንጆ ነው። ጆን አሁን ተሻለክ አይደል? ጆኒ ምን ነው? ምን ነው? አንድ እየጠብቀኝ በቃ ሻትልሽ ልሸኛችሁ። ቻው እሺ
ወደድከው ጆንዬ? It's nice. ወደድሽው? እንጆይ እያደረግሽ ነው ማለት ነው? አንተ እንጆይ እያደረክ አይደለም ያለኸው? አሪፍ ነው። አንዴ ይቅርታ ጆንዬ፣ ይሄን አንዱ ቢኖር ኖሮ እነሱ ጋር ይጨፍራል ብዬ ስላሰብኩ። እውነት አጠገብሽ ምን የምታስቢው የምታልሚው አንዱ ነው። አሜሪካን ሀገር እያለን እኮ ይሄ ሁሉ የቃል ድግሞች ዝም ያልኩሽ አረገልሽ ጥሩ ነገር አኳያ ነው። የሆነ ነገር ያለን ይመስላል። እኔ እንጃ ይመስለኛል። እንዴት እንደዚህ አይነት ቀሽ ማስተሳሰብ ታስባለህ? ሄሎ አንዱ መልሼ እደውልልሃለሁ። ምነው ደህና አይደላችሁም እንዴ? አትድረስብን፣ ገደብህን ወቅ። ጓደኛ ነህ፣ የጓደኛ ያሊውን ቀረቤታ። እሷን የሚያስደስታትን ነገር ማየት ለምን ያስጠላል? ከኔ ጋር ስስቅ ማየት አይንህን ያቀለዋል። ለምን ደስታዋን አትሻም? ሻራም እኔ የምፈልገው ሳቋን፣ ደስታዋን ብቻ። ያንን ደግሞ መፍጠር። እኔ በሷ ህይወት ውስጥ ከኮሜዲያን የተሻለ ቦታ ያለኝ ይመስላል? አንዲትን ውብ ልዕልት ለማስደመም የሚያስችል ዕውቀት ያለኝ ይመስላል? እሷ ከጥቂቶች አንዷ ናት። አንተ ደግሞ ከሚሊዮኖች አንዱ ነህ። ግን ትወድሃለች። ዝም ብለህ እድልህን አጣጥም። እኔን ተወኝ። እኔ አንድ የማልረባ ዱርዬ ነኝ። ሰዎችን ማስደሰት ማዝናናት ብችልም እንኳን ልባቸው ውስጥ ግን መግባት አልችልም። ቢታንያ አንተ እንዳታጣ ያደረኩት። አንተ ግን ዛሬ ትጠረጥራታለህ። ሁሉንም እርሳውና ሰላም ፍጠሩ። አደራ እንዳትቀሩ እሺ። ልጆችህንም ይዘና እሺ። አሎ ሻለቃ፣ እንደምንድን ነህ? ኮሎኔል ወንደሰነኝ፣ ደህና ነህ ሆይ? ደህና ነኝ። እንደምን ነህ አንተ? ስራ ሁሉ መልካም? ጎሽ። የት ነህ? ኧረ ልዩ ኃይል ልታስመርቁ? ጥሩ ነው። አንተ እንዴት ነው ይሄንን ሄሊኮፕተርና አውሮፕላን ላይ ጥሩ ዘለሉ? ነግሬሃለሁ። እናንተ ሰዎች ጥራት ላይ መስራት አለባችሁ። እሺ ይኸውልህ አሁን የደወልኩልህ ቤትዬን ልድር ነው። እንኳን አብሮ ደስ አለን። በል እንግዲህ ስትመጣ ካርድ ሰድልሃለሁ፣ እንዳትቀር ባለቤትህን ይዘህ ነግሬሃለሁ ሻለቃ። እሺ ደውልልኝ። እሺ ሰላም ሁንልኝ። እሺ እኔ ልጅ። ማነው እንዴ አንተ? ምን ሆነህ ነው ትናንትና የከረምከው?
ምና እንዴ እልም ብለህ ተጠፋለህ እንዴ? ምን የሆነ ስራ በስቶ ለዚህ እኮ ነው ሳልመጣ የቀረው። ምን ነው በዚህ ግርግር ተጠፍብኛለህ እንዴ? እንዴ አውቃለሁ። ስለ በሬውም ስለ አንዳንዱ ነገር መማከር አለብን። እውነቴን ነው መማከር እኮ አለብን። አይ ለቢታንያ የለችም እንዴ? ቤትዬ አሁን ባንድ ከሄዶም ጋር ነበሩ እኮ እንግዲህ ወደ ጠጉር ቤት ወጥቶ ይሆናል። ገነት እንኳን ለጠጁ ማር ጭናለሁ ብላ ሄዳ ነው እና ማር አግኝታል። ምነው አንተ ጠፋብኝ እንዴ? አይ ትላንት የሆነ ስራ በስቶ አይደለም እንዴ? ስለ በሬውም ስለ አንዳንዱ መማከር ነበረብን እንዴ? ጠፋብኝ እንዴ? አይ አንድ የሆነች ትንሽ ጉዳይ ነበረች። እሷን ላዋይ ነበር የመጣው። ምን ማለት ነው? ምን ነው ምን እንዴ? ተው እንጂ አኪሉ ምን ነው እንዴ? በዛውስ በዚህ ሰርግ ላይ በዚህ ወጪ ላይ እንዴ እንደገና ሌላ ፍራንክ ልመና አይደለም ፍራንክ አይደለም እንዴ? እንደሱ አይደለም እንዴ? አይ ትንሽ ስለ አንዱ ዓለም አንዳንድ ጉዳይ ምን አባቱ ልናል ምን እንደውች ሰርግ ያዘች እንጂ ማረጋውን ያውቃለሁ አይደለም። ኮነሬል አሁን አንተ ልጅን ለመዳር ትልቅ ዝግጅት ላይ ያለ የፈለገ ዝግጅት ይሁን እንጂ ወደል ዱርዬ ነቴን ወፌላላ ነው ማስገለበጠው። ግድ የለም ልንገርህ ቸኩል ይወላ እሱ እኮ ለቢታንያ ሲል ለጆኒ እኮ ኩላሊቱን የለገሰ ልጅ እኮ ነው ይሄ ልጅ። እውነት መድሃንያ ኩላሊትን የሚያክል ለቢታንያ ሲል ለጆኒ ኩላሊቱን አውጥቶ የሰጠ ሰው እኮ ነው ይሄ ልጅ። ቀላል ነገር አይደለም። አንድ አካሉን ቆርጦ መስጠት ማለት ከስንት አንዱ ነው። መጣ ያዘው። ስማ ገጀራው ያዘው። ፋሲ አሁን በኋላ ከጓደኛ ህይወት ውስጥ እንድትወጣ ፈልጋለሁ። እሺ ፋሲ አሁን በኋላ ቢታንያ እንዳታገኛት። እሺ ገጀራው መኪና ማን ነው? ምን ነው እንደዚህ የምትለው? ምን ሆነ? ጆኒ በቃ ምን ነው? ለምን? እንዴት ለምን? ስማ አይኔ እያየ ቢታንያ አንተን ታይ ሱስቶ ማየት አልፈልግም። እሺ ያማል በትክክል ያማል። እዚህ ነው ቢታን ደውላ የጠራች። ስለረዳኸኝ በጣም አመሰግናለሁ። በመጨረሻም እውነተኛ ዱርዬ ማንነትህን አሳየኸኝ። ዱርዬ ነህ ቢቱ። እውነቱማ ይነገረው። በትክክለኛ ስሙ ነው የጠራሽው። ዱርዬ ነው። አካሉን ለሌሎች ሰዎች አሳልፎ የሚሰጥ ዱርዬ ታውቂያለሽ? እንዲህ ያለ ዱርዬ ካወቅሽ እሱ ብቻ ነው። እሺ ዱርዬ አልሽው ቤት ማን ነው ከቃጠሎ ህይወትሽን ያዳነው? ይህን ጊዜ እኮ በህይወት አልነበርሽም። ማን ነው በሩጫ አቋርጦ ያሳከመሽ? ለጆኒ ኩላሊቱን ሰጥቶ
ሕይወቱን ያተረፈው እሱ ነው። ምን? እናም 300 ሺህ ብር ተቀበልክ? ለብር ብለህ አካልን ትሸጣለህ? ቢታንያ ላንቺ ሲል እንዴት ነው የምትናገሪው? እሱ እኮ ገንዘቡን የወሰደው ሊበለጽግበት ሊዝናናበት ወይም ደግሞ ሊደሰትበት ሳይሆን ያንቺን ሕይወት ለማትረፍ ሲል። በሕይወቴ ብዙ ልጆች አሳድጌያለሁ። እንደ አንዱ ዓለም አይነት ግን አይቻልም። ገንዘቡን ሊወስድ አልፈለገም ነበር። ዶክተሩ ሚስጥሩን መደበቅ እንዲችል ገንዘቡን እንዲወስድና ለፈለገው እንዲያውለው ገፋፋው። እሱም ተቀብሎ ሙሉ ለሙሉ እኔ ለማስተዳድረው አባቴ ቤት ለተባለው ቤት አልባ ሕፃናት ማሳደጊያ ነው የለገሰው። ከሱ የተሻለ ሕይወት እንዲኖራቸው በማሰብ ይቺ የምታያት እኔ የገዛሁለት ልብስ ናት። እና አንቺ እንዲህ አይነቱ ልጅ ዱርዬ አልሽው። በሕይወቴ እንዲህ አይነት ዱርዬ አይቻልም። ሁሉንም ነገር ያደረገው ላንቺ ሲል ነው። የራሱን ፍቅር ትቶ አንቺ የምትፈልጊው እንድታገቢ ደስ እንዲልሽ ነው። ጆኒ የምትሉትን ግን በተመለከተ ደግሞ የደበደብኩትን እንጂ እሱ ምንም አያውቅም። እሱ ታሞ ተኝቶ ነበር። ላንቺ ሲል ነው ቢቱ። አንቺ ደስተኛ እንድትሆኝና የመረጥሽውን ሰው እንድታገቢ ሲል ነው ይሄን ሁሉ መስዋዕትነት የከፈለው። እናም ከዚህ ሁሉ ድራማችሁ በኋላ ጆኒ የሚያገባኝ ይመስላችኋል? ኦፍ ኮርስ እነዚህ ሰዎች ይህን ሁሉ ነገር ቢያደርጉኝ እኔ ግን እወድሻለሁ እና አገባሻለሁ። አደራ ሰርግ ላይ ማናችሁም እንዳትቀሩ። በተለይ ደግሞ አንተ። እንደምታውቁት እንጋባ የቀረን 3 ቀናቶች ናቸው። እያንዳንዱ እስትንፋሷ ግን አንዱ ዓለም ነው። አብረን እንድንሆን ብዙ ሞክሬ ነበር፣ ግን አልሆነም። የሰውን ዕጣ ክፍል እንዴት መወሰን ይቻላል? ቤቱ እስከ ዛሬ የእኛን ፍቃድ ለመሙላት ስትጥሪ ነበር። ከዚህ በኋላ ግን ልቦናሽ የሚነግርሽን ስሚ። አንዱ ብዙ ጊዜ ጥሩ ነገር ስታረግ መጥፎ ነገር ይገጥመሃል። አሁን ግን ጥሩ ነገር አድርገን ጥሩ ነገር ነው የገጠመን። አንዱ እወድሃለሁ።
ነኝ። ወታደር እንጂ ሐኪም አይደለም። እንትን አለች እንዴት ይቀደዳል ትኛለች። ሌፍተናንት ጀነራል ኩንኪንግ ምን አለ? ጀግና ማናባክና በትክክለኛ ስሙ ነው የጠራሽው።